ሰላም ጤና ይስጥልኝ ውድና የተከበራችሁ የወርቅዬ ቤተሰቦቼ የፍቅርዬና የብሩካ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ፈጣሪ ለሰው ልጅ ሰው ይስጥ፣ ለሰው ልጅ ሰው ይስጥ። አሁንም ነገም ዛሬም ራሱ ዛሬ ጉንፋን ትቶኛል። እኔ ብሩካ ምን ብዬ ልሰይመው? ለዚህ እኮ ነው ለዚህ ወንድ የወለደ ወንድ የተፈጠረ ወንድ ይናገር የሚለው ለዚህ ነው፣ በምክንያት ነው። ሁለተኛ ደግሞ ጀግና የወለደ ጀግና ይግደል የሚባለው ለዚህ ነው። ፓራ መሳም ላይ አራዳ ይንከሳ የሚለው ለዚህ ነው። ወደድኩኝ። ድሮም ዛሬም ነገም ለኛስ ጀግና ነክ። በጣም 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 ነው የምናመሰግነው ውድ ወንድማችን ብሩካ። አይለይክ፣ ፈጣሪ ካንተ አይለይክ። እውነት በጣም ደስ ብሎኛል። ደስታ ወደር የለውም። በአራት ስልክ ከፍቼ እስኮ ያየው ነበርኩኝ። ሰው ምን ማለት ፈልጌ ነው? ቤተሰቦች ትረዳላችሁ። በጣም 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 እዚህ ሰሞን ጭንቀት ላይ ናት። ትላንትና በተለይ በጣም ይብሳል። ግን በእውነት አጠገቧ ላይ ሰው ማጣቷ፣ አጠገቧ ላይ ሰው አለው ሚለው ሰው ማጣቷ ምን ያክል ውስጥ እንደሰበረ እኔን ማውቀው። ይህን ልዕልት እኔ ላልቅስ፣ ላንቺስ ያንቺ ድርሻ እኔ ላልቅስ። ከኔ አይነ ላይ እምባይ ጠብ ጠብ ትበል። የኔ ውድ፣ የኔ ውብ፣ የኔ ጨረቃ፣ የኔ ፓንዲሻይ፣ የኔ ልዕልት፣ የኔ ሁሉ ነገሬ እኔ ምን ላልቅሽ? እኔ ጌታ ምስክር ነው። እንደ ፈረስተሞል ውጥት ባልክ ደስ ይለኛል። እንደ ፈረስተሞል ውጥት አድርጌ በሃይላንድ ውሃ፣ በንጹህ ሃይላንድ ውሃ የስ ውሃ ውጥት አድርጌ ብውጥ ደስ ይለኛል። አንቺን ግን ምን ላርግ? ሰው ሆነሻል። ለሰው ልጅ አምላክ ሰው ይስጠው የሚለው ለዚህ ነው። አስተዋይ ሰው፣ አክብሮት ያለ ሰው፣ አነጋገር የሚያውቅ ሰው፣ ለሰው ልጅ ሞታለሁ የሚለው ሰው ሁለተኛ ፍቃዱ ብሩካ ነው። ሁለተኛ ፍቃዱ ብሩካ ነው። አቶ ፍቃዱ አይነት ያብዛል የሚለው ዘፈን ታውቃላችኋ? ሁለተኛ ደግሞ ብሩካ ነው። የኔ ወንድም እውነት እናትህ አንተን ወልዳለች። ለሁሉም ነገር እግዚአብሔር ይመስገን። በጣም ደስ ብሎኛል። አስተዋል የሚያውቅ ሰው ጀግናው የጀግና አለ ልጅ ፈጣሪ ሰጥቷል። ለምን ብትሉ ለዛሬ ሳይሆን ራቅ አድርጎ የሚያስብ ሰው አምላክ ይስጣችሁ ለሁላችን። ራቅ አድርጎ የሚያስብ ሰው በአጭር ሳይሆን አጭር ቦታ የሚያይ ሰው ሳይሆን ሩቅ ቦታ ረዝም አድርጎ የሚያስብ ሰው ለሰው ልጅ ይስጠው ማለት እውነት ይሄ ነው። በጣም ደስ ብሎኛል። በጣም በዚህ ሰዓት ማን ነው አጠገቦ ላይ ያለው? ማን ነው? ጌታ ምስክር ነው። ማን ነው አጠገቦ ላይ ያለው? በጣም ደስ ብሎኛል። በጣም በጣም ብዙዎቻችሁ መጥፎ ኮሜንት መጻፍ ትችላላችሁ። አትጻፉት። መጥፎ ኮሜንት አትጻፉ። ለምን? በመልካምነት ለልጅ መጣ፣ በመልካም መንገድ መጣ። ገብቶ የሄደ ሰው እንዳታስቢ ብሎ ጎንሽ ላይ አለው እስከምትመርቅ ድረስ ጎንሽ ላይ አለው ምለው ሰው ፈጣሪ ለሰው ልጅ ይስጠው። አሁንም አስተዋይ ሰው ይስጠው። አሁንም አዘነታ ያለው ሰው ይስጠው። አሁንም እስከምትመርቅ ድረስ ትምህርትሽ እስከምትጨርሽ ድረስ እኔ ጎንሽ ላይ ነኝ አለውልሽ። አይዞሽ የኔ እህት፣ እኔ ላንቺ ታላቅሽ ወንድም ነኝ። ማናቸው ለእናንተ እንደዚህ አለ ምለው ወንድም? የእናትሽ በዚህ ሰዓት እሺ ይልሻል ወንድምሽ ቢሆን እንኮ
በጓደኛ ተጣልተሻል የራስሽ ጉዳይ ነው የሚለው ማን ነው እንደዚህ የሚለው? በጣም ደስ ብሎኛል። ብሩካ ፈጣሪ አሁንም ጨማምሮ ይባረክ። ተባረክልኝ፣ እውነት ተባረክልኝ። አላህ ይባረክ። ተባረክልኝ የኔ ልዕልት አስቤ መልስሻለሁ ስላለሽው በጣም ደስ ብሎኛል። ምን ትላለች ብዬ በጉጉት ጠበቅኩሽ። ምን ትላለች? ታስቀይሟለች፣ ትሰድቧለች፣ ትገፈትራ ታስወጣለች ምናምን የሚለው በጣም አይምሮ ውስጥ በቃ በእውነት የመጨረሻ ለማየት በጣም ጓጓው። ግን አይቼው በጣም ደስ አለኝ። ቅቤ ጠጣው። የኔ ልዕልት የኔ ውብ በጣም ደስ ብሎኛል። ብሩካ ያንተ ሀሳብ ሁላችን ተቀብለናል። የምር ሁላችን ያንተ ሀሳብ ተቀብለናል። ጌታ ምስክር ነው፣ ተቀብለናል። በጣም ደስ ብሎኛል። እንዴት የተደሰተ ማን ነው? እንዴት የተደሰተ ሰው ማን ያለው አለ እንዴ? በእውነት በጣም ደስ አለኝ። ፍቅር ጋር አብሬ ለመሆን እሷ ጋር አብረን ለመኖር ሀሳብ ይዤ መጥቻለሁ። እሱን ሀሳብ አቀርብላታለሁ ማለት ነው። ቢኮዝ እቺ ልጅ ብቻዋን ነች። እዚህ ሀገር ብዙ ሰው አታውቅም፣ ሰው የላትም ምናምና አጠገቧ አገሩን የሚያውቅ ሰው እንደ ወንድም እንደ ጓደኛም አብሬያት በሆን ብዬ አስቤያለሁኝ። ይህንን ሀሳብ ይዤላት እሄዳለሁ። ምን ልታስብ እንደምችል አላውቅም ሆነን ለመናገር ልቤ መሸነፉ እንዳይነጋት ሰጋ ችግር የለም። አይዞህ አንዴ መታል ክረምትና በጋ የሆዴ መጨነቅ ፍቅሬ መሽገባት ትስቃለች እሷ ልጅነት ይዟት ጠንካራ መስዬ ጠንካራ ባልሆን ጠንካራ መስዬ ነው መታየት የምፈልገው እና ፍቅር ተያ በቃ አይዞሽ። ሰላም እንደምን አላችሁልኝ? ውድ ቻናሌ ቤተሰቦች ሁሉ ሰላም ነው አለሁላችሁ። ትላንት እንግዲህ የተፈጠረው ነገር አይታችኋል። አይተናል። ትንሽ ያልጠበቁ ነገሮች ሀፕን አድርገዋል። በአንድ በኩል ልክ ነው ብዬ አስባለሁ፣ በአንድ በኩል ልክ አይደለም ብዬ አስባለሁ። ግራ የተጋባ ስሜት ውስጥ ምናምን ሆኜ ነው ያሳለፍኩት። ትላንት በዛ ደረጃ ነገሮች ሀፕን ያደርጋሉ ብዬ አልገመትኩም ነበረ። እንግዲህ እንደምታዩት ነው ሀፕን ያደረገው ነገር እና ከማን ጋር ራሱ መሆን እንዳለብኝ ምናምን ግራ እስከሚገባኝ ድረስ ነው እንደዚህ አይነት ነገር ተፈጥሮ የነበረው። ዛሬ አንድ በጎ ሀሳብ ይዤ መጥቻለሁ። አሮ ነው ሀሳቡን እኔ ነኝ ያሰብኩት። ሀሳቡ ምንድን ነው? ፍቅር አክሰፕት የምታደርገው ከሆነ እንደምታዩት ነው። ፉአድ ያው ፈቲ ጋር መኖር ጀምረዋል፣ አብረው መኖር ጀምረዋል። ኖርማል ሊሆን ይችላል፣ እንደ ጓደኛ ኖርማልም ላይሆን ይችላል። በዚህ ሰዓት ደግሞ ፍቅር ብቻዋን ነች፣ ማንም የላትም፣ ካጠገቧ ማንም የለም እና ምን አይነት ሀሳብ ይዤ መጥቻለሁ? ፍቅር ጋር አብሬ ለመሆን
يا قلبي أنا كني قرقني أنا حياتي حياتي اشكر ممي بوبتش كلمي يمسل العالم سامر بيش مشكور ممي اشكر ممي بوبتش كلمي يمسل العالم بانجي لاي مشكور ممي حياتي أنا يا قلبي أنا كني قرقني أنا كني ما شاء الله ما شاء الله ቤተሰቦች ከዚህ በላይ እንግዲህ ብዙ ማስቀዳት አልፈለኩም። ብዙዎቻችሁ ዘፈን ለምን ታስገቢያለሽ፣ የሰው ቢድን ለምን ታስገቢያለሽ፣ ዩቲዩብ አይቀበልሽም ያላችሁ አላችሁ። እኔ ዩቲዩብ ለመቀበል እሱ አሁን ለዩቲዩብ ይቀበል ይቆጥር ብዬ አይደለም፣ ከሰው ጋር ለማተዋወቅ ነው እንጂ እንደዚህ ማድረገው። በዛ ላይ ደግሞ በጣም ልጅቷ ስለምወዳት ስለምፈልጋት ወይም ደግሞ የልጅቷ እድገቱ በጣም ስለምፈልጋት ለሷ ድጋፍ መሆን ፈልጌ ነው። ወይም ደግሞ በጣም ዩቲዩብ ሰው ይወቀው ብዬ ነው እንጂ አሁን ዩቲዩብ ለኔ ይቆጠር ወይም ደግሞ ይደምር ብዬ አይደለም። እኔ በጣም ስለምወዳት በጣም ስለማከብራት ነው። እና እኔ በዘፈን ጋር የሷ የሚቀርበው የሚለቀቀው ምን ሚለው እና በሌላ ነገር እንዳታዩ በጣም ደስ ብሎኛል። አስቤ መልሳለሁ ስላለች በጣም ደስ ብሎኛል። ብሩካ ደግሞ ሻንጣይና የቢሮ እቃዎች ምናምን ቀስ በቀስ ያለው ሁሉም ነገር በጣም የሷ ንግግሩን ሰምቻለሁ። የሷ እስከ መጨረሻ እኔ በጣም በጉጉት ጠበቅኩኝ። ምን ትላለች፣ ታስቀይመዋለች ወይ ምን ትላለች ብዬ በጣም ደንግጬ በጣም ፈርቼ ጌታ ምስክር ነው አይኑ እንደው ከአይኔ ላይ ዞር ላልኳትም። ለምን መጨረሻ ማስማት ስለፈለኩኝ ነው። በጣም ደስ ብሎኛል። ብሩካ ፈጣሪ ባረክ፣ ተባረክልኝ የኔ ውድ ወንድሜ። በጣም በእውነት በጣም ደስ ብሎኛል። አይምሮ ያለ ሰው ነህ፣ ጭንቅላት ሀሳብ ያለ ሰው ነህ። በጣም መልካም ሰው ነህ፣ ጀግና ነህ። ለኔ ልዩ ጀግና ነህ። በእውነት ጀግንነቱ አይወራም። በጣም ጀግና ነህ። በጣም ፈጣሪ የባረክ ሰው ነህ። ደስ ብሎኛል። ፈጣሪ ይመስገን። እሷን ያው ተቀበላለች ማለት አስባለሁ። በጣም ደስ ብሎኛል። ብዙዎቻችሁ ደግሞ በውስጥ መስመር ማለት በኮሜንት አትስድቧት፣ ምንም ስድብ አያስፈልግም። ቀጥሉበት፣ በቃ ቀጥሉበት፣ አትቆሙ፣ ቀጥሉበት። ማንም ከማንም አያንስም። ቀጥሉበት። ጀግና ነው ብያታለሁ። ነገም ዛሬም ለኔ ጀግና ናት። ኪንግ ናት። በቃ ኪንግ ናት። አይ ሚንስ ዩ በቃ ፍቅርዬ አይ ሚንስ ዩ ኪንግ ናት። በቃ ለኔስ በእውነት በጣም ነው የምወዳት፣ በጣም ነው የማከብራት። በቃ አይ ሚንስ ዩ በጣም ነው የምወዳት። በጣም ደስ ብሎኛል። ፈጣሪ ከሱ ጋር ይሁን። ብሩካ ደግሞ በጣም እናመሰግናለን። እኔ ውድ ወንድሜ ተባረክልኝ። ያስባችሁ ቦታ ድረሱ፣ ይሳካላችሁ። የዘውትር ምኞቴ ነው። ሻለው ምታማክል የሆነ ነገር ብትሆኚ ፈጥሮ የሚደርስልሽ ሰው ምናምን ያስፈልግሻል ብዬ አሰብኩኝ። ምክንያቱም ስለምጨነቅልሽ ነው። ከዛ አንጻር እምቢ እንደማትኝም አውቃለሁ። በእርግጥ ዝም ብዬ ነገ መጥቼ ባክሽ ቤት ደብሮኛል ለአንድ ወር እዚህ ነው መሆነው ምናምን ለስራ ምናምን ብዬሽ ብመጣ ምንም እንደማትኝ አውቃለሁ። ገብሻል። ግን ሀሳቡን በግልጽ ነግሬሽ በዛ መንገድ ነው ያሰብኩት ዛሬ ይህንን ቪዲዮ የምሰራው ማለት ነው። ምክንያቱም ነገሮች የእውነት በዚህ ጉዳይ ከሆነ ቪዲዮ የሰራው ተጨንቀህልኝ አስበህልኝ መሆኑን ያሳያል። እና ለዛ ደግሞ በጣም አመሰግናለሁ እግዚአብሔርና እንደዚህ ማሰብት ጓደኛ ማቾች አይመሰጋገኑም። አመሰግናለሁ ትላለህ። አይ ሰሞኑን ከሚፈጠረው አንጻር ነው ማመሰግንክና ምን ልልክ ፈልጌ ነው ምንም ይምጣ ምንም እሱ ካለው በላይ